ሰላም የተከበራችሁና የተወደዳችሁ ከሀገር ቤት እስከ ባህር ማዶ የምትገኙ የዜና ግሎባል ተከታታዮቻችን እንደምናላችሁልን ሰበር ዜና ደርሶናል። አቶ ክርስቲያን ታደለ የመንግስትን ምህረት ቅድመ ሁኔታ ተቀብለው መፈረማቸው ተሰምቷል። ከአማራ ክልል ቀውስ ጋር በተያያዘ በሽብር ተከሰው በእስር ላይ የሚገኙ በርከት ያሉ ታሳሪዎች መንግስት ያቀረበላቸውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ መፈረማቸውን ዋዜማ ራዲዮ ዘግቧል። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ፣ ረዳት ፕሮፌሰር ማዕረጉ ቢያበይንን ጨምሮ እንግዲህ በርከት ያሉ እስረኞች የምህረት መጠየቂያውን በመሙላት ስምምነታቸውን እንደገለጹ ነው ምንጮች እየተናገሩ የሚገኘው። የተከበራቸው የዜና ግሎባል ተከታታዮቻችን በባለፈው ዘገባችንም እንግዲህ ከሰኔ 15 የሽብር ጥቃት አጠቃላይ ደግሞ በአማራ ክልል ከተከሰተው የጸጥታ ችግር ጋር ተያይዞ የችግሩ አነሳሾች እኛንን በሚል ቅድመ ሁኔታ እንግዲህ እነዚህ በስር ላይ የሚገኙ ግለሰቦች ቅድመ ሁኔታ እንደተቀመጠላቸው በባለፈው መዘገባችን የሚታወስ ነው። በዓለም የፖለቲካ ታሪክ ውስጥ እንግዲህ መንግስታት ተቃዋሚዎቻቸውንና የፖለቲካ እስረኞችን ዝም ለማሰኘት ከሚጠቀሙባቸው ስልቶች መካከል አንዱ ነው በቅድመ ሁኔታ የታሰረ የምህረት አሰጣጥ ወይም ደግሞ ኮንዲሽናል ፓርደን ይሉታል። ይህ አሰራር እንግዲህ መንግስታት ራሳቸውን እንደ ሩሩህ አድርገው እንዲያቀርቡ የሚረዳቸው ቢሆንም በዋናነት ግን የተቃዋሚዎችን የፖለቲካ ተሳትፎ ለማምከን ህጋዊና ስነ ልቦናዊ ጫና ለመፍጠር እንደዚሁም ደግሞ ጥፋተኝነትን አምነው እንዲቀበሉ ለማስገደድ የሚውል ነው። ለምሳሌ በደቡብ አፍሪካ የአፓርታይድ ስርዓት ኔልሰን ማንዴላን ከእስር ለመፍታት የትጥቅ ትግሉንና የፖለቲካ አቋማቸውን በቅድመ ሁኔታ እንዲተዉ ተጠይቆ የነበረ ሲሆን እሳቸው ግን ይህንን ውድቅ ማድረጋቸው በታሪክ በጉልህ የሚወሳ ነው። በተመሳሳይ በሌሎች በርካታ ሀገራትም እንግዲህ መንግስታት ጋዜጠኞችን እና የፖለቲካ መሪዎችን ከእስር ለመልቀቅ ሲሉ እንግዲህ ዳግም በፖለቲካ ውስጥ ላለመሳተፍ ወይም ደግሞ ከመንግስት ትርክት ውጭ ላለመንቀሳቀስ የሚያስገድዱ ሰነዶች እንዲፈርሙ ሲያደርጉ የሚስተዋል ነው። ይህ የዓለም እውነታ ነው። ይህንን ተከትሎ ታዲያ ዓለም አቀፋዊ የፖለቲካ ስልት የሚያስታውስ ክስተትም አሁን በኢትዮጵያም እየታየ ነው የሚገኘው። ከአማራ ክልል የጸጥታ ቀውስ ጋር በተያያዘ እንግዲህ በሽብር ወንጀል ተጠርጥረው በስር ላይ ለሚገኙት 300 ገደማ ታሳሪዎች መንግስት ያዘጋጀውን በቅድመ ሁኔታ የታሰረ የምህረት መጠየቂያ ሰነድ እንዲፈርሙ ቀርቦላቸዋል ነው እየተባለ የሚገኘው። መረጃዎች እንደሚያመለክቱት ከሆነ ደግሞ አብዛኞቹ እስረኞች የቀረበላቸውን ይህንን የምህረት መጠየቂያ ሰነድ በመሙላት ስምምነታቸውን ገልጿል ነው እየተባለ የሚገኘው። ሰነዱን ከፈረሙት መካከል ደግሞ የህዝብ ተወካዮች ምክር ቤት አባሉ ቀደም ሲል ስናነሳው እንደነበረው አቶ ክርስቲያን ታደልና ረዳት ፕሮፌሰር ማዕረጉ ቢያበይን ይገኙበታል ተብሏል። የእነዚህ ታዋቂ የፖለቲካ ሰዎች ሰነዱን መፈረም በቀጣይ የፖለቲካ ህይወታቸው ላይ ሊያመጣ የሚችለው ተጽዕኖና መንግስት ያስቀመጠው የቅድመ ሁኔታ ይዘት በፖለቲካው ማህበረሰብ ዘንድ አነጋጋሪ ሆኗልም እየተባለ ነው የሚገኘው። በሌላ በኩል ደግሞ የፖለቲካ አቋማቸውንና ንጹህነታቸውን ከጊዜያዊ ነጻነታቸው በማስቀደም የቀረበውን ሰነድ አንቀበልም በማለት ፊርማቸውን የከለከሉ እስረኞችም አሉን የተባለው 5 ጋዜጠኞችንና እንደዚሁም የፖለቲካ አመራሮችን ጨምሮ 30 ያህል ተሳታፊዎች ሰነዱን አንፈርምም በማለት ጽኑ አቋም ወስዷል ተብሏል። የምህረት ሰነዱን ውድቅ ካደረጉ ታሳሪዎች መካከል ደግሞ የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለው፣ ዶክተር ሲሳይ አውግቸው፣ ዶክተር ወንዶሰን አሰፋ፣ ጋዜጠኛ መስከረም አበራ እንደዚሁም ደግሞ ጋዜጠኛ ጎበዜ ሲሳይ ይገኙበታል ተብሏል። እነዚህ ግለሰቦች ታዲያ ሰነዱን መፈረም በመንግስት የቀረበላቸውን ክስ እንደማመን ይቆጠራል በሚል ወይም ደግሞ የፖለቲካና የሙያ ነጻነታቸውንም አሳልፈው ላለመስጠት ሲሉ ፊርማቸውን ሳይሰጡ መቅረታቸው የጉዳዩን ፖለቲካዊ ክብደት ይበልጥም አጉልቶታል የተባለው። የተከበራቸው የዜና ግሎባል ተከታታዮቻችን መረጃው ይህንን ይመስላል። ተጨማሪ አዳዲስ መረጃዎችም ይደርሷችሁ ዘንድ ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ በማድረግም ቻናሉን እንድትቀላቀሉ በአክብሮት እንጋብዛለን። ምሽታችሁ ያማረ ይሁን። ሰናይ ጊዜ